ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ በየአመቱ ባሉ የእንግሊሽ የኢንትራንስ ጥያቄዎች ላይ ተደጋግሞ የሚወጡ 20 የግራመር ጥያቄዎችን በሰፊ ማብራሪያ በዛሬ ቪዲዮአችን ይዘንላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄያችን choose the correct sentence፣ ትክክለኛ የሴንተንስ ፎርም የያዘውን አማራጭ ምረጡ ነው የሚለን። የኤ ሺ ዶንት ላይክ ኮፊ ይለናል። መልስ አይሆንም፣ ምክንያቱም ዶንት የምንጠቀመው ለአይ ለዩ ለዊ እና ለዘይ ነው እንጂ ለሻ አንጠቀመው። ምክንያቱም ለሽ የምንጠቀመው ዳዝንት ነው እና የኛው አማራጭ መልስ ሊሆንበት የሚችለው ኦንሊ ሰብጀክቱ ከተቀየረ ነው። ማለትም አሁን ለምሳሌ ዘይ ዶንት ላይክ ኮፊ፣ ዘይ ከሆነ ሰብጀክታችን አሁን እንጠቀመዋለን። ዊም ከሆነ ዊ ዶንት ላይክ ኮፊ ብለን እንጠቀመዋለን። በዚህኛው አገባብ ግን ከሽ ጋር አብሮ ስለማይሄድ መልስ አይሆንም። የቢ ደግሞ ሽ ዳዝንት ላይክስ ኮፊ ይለናል። ይህም በተመሳሳይ መልስ አይሆንም፣ ምክንያቱም ከዳዝንት በኋላ መቼም ቢሆን ኤስን ከቨርቡ ላይ አንጨምርም፣ ሜን ቨርቡ እንዳለ ነው የምንወስደው። ማለትም ሽ ዳዝንት ላይክ ኮፊ ነው የምንል እንጂ ላይክስ አንልም። ላይክስ ልንጠቀምበት የምንችለው ደግሞ ለምሳሌ ዳዝንት ከሌለው፣ ለምሳሌ ሽ ላይክስ ኮፊ እንደዚህ ማለት ይቻላል። አሁን ዳዝንት ከሌለ ማለት ነው። ዳዝንት ካለ ግን ሁሌም ቢሆን ሜን ቨርቡ ነው ከዛ በኋላ የምንጠቀም። ስለዚህ ቢም አይሆንም። የሲ ደግሞ ሽ ዳዝንት ላይክ ኮፊ ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ከዳዝንና ከዳዝንት በኋላ ቤዝ ቨርቡን ወይም ደግሞ ሜን ቨርቡን ነው የምንጠቀም። ማለትም ላይክ ነው እንጂ ላይክስ አንጠቀምም። ስለዚህ በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct form of the verb፣ ከምርጫዎች ውስጥ ካሉ ቨርቦች ለዚህ ሰንተንስ አመች የሆነውን ምረጡ ነው የሚለን። የጥያቄው ሰንተንስ የሚለን if I dash enough money I would buy a new laptop። ጥያቄው የሚለን በቂ ብር ቢኖረኝ ኑሮ አዲስ ላፕቶፕ ገዛ ነበር ነው እያለን ያለ። የሚያሳየው ይህን ንግግር እየተናገረበት ያለው መጀመሪያ ላይ ፕሬዘንት ታይም ላይ ነው። if I dash enough money ማለት አሁን ላይ ቢኖረኝ ነበር እያለ ነው። ስለዚህ ፕሬዘንት ነው። ከውድ በኋላ ያለውን ደግሞ I would buy a new laptop ማለት ደግሞ ገዛ ነበር እያለ ነው። ማለትም ኢማጂነሪ የሆነ ኮንዲሽን ነው፣ እያሰበ ነው ገና። እና ከላይ ላይ ያለው ሰንተንስ እየተጠቀመ ያለው ኢማጂነሪ ሲቹዌሽን ነው እየተጠቀመ ያለ። ለፕሬዘንት ኢማጂነሪ ሲቹዌሽን ደግሞ የምንጠቀመው የኮንዲሽናል ታይፕ ሰከንድ ኮንዲሽናል ነው። የሰከንድ ኮንዲሽናል ፎርሙ ደግሞ if ፕላስ ፓስት ሲምፕል ከዛ ከኮማ በኋላ ያለው ደግሞ would ፕላስ ቤዝ ቨርብ ነው የምንጠቀም። እዛ ከዚህ ከሰንተንሱ ላይ if I ብሎ ሰጥቷናል። ፓስት ሲምፕል ነው የምንጠቀመው እዚህ ላይ ማለት ነው። እና እዚህ ላይ አማራጮች ውስጥ ካሉት ደግሞ ፓስት ሲምፕል had ነው። ቢ ሀድ ትክክለኛ መልሳችን ይሆናል ማለት ነው። ሌሎችን አማራጮች ለማየት ለምሳሌ ሀብ መልስ ሊሆን የሚችለው የነበር ለምሳሌ አሁን የመጀመሪያውን የኤን አማራጭ መልስ የሚሆንበትን ሲቹዌሽን ስናይ ሀብን የምንጠቀም ለፈርስት ኮንዲሽናል ነው። ማለትም ጥያቄው if I have enough money I will buy a laptop ማለትም የአማራጭ መልስ ሊሆንበት የሚችለው ሰንተንሱ if I have enough money I will buy a new laptop ቢላው ለምሳሌ መልስ ይሆናል። የሲ ደግሞ ሀዝ ይለናል። ሀዝም የምንጠቀመው ከሂ ከሽና ከኢት ጋር ነው። ማለትም if she has enough money she will buy a new laptop ብለን ለምሳሌ መጠቀም እንችላለን። የዲ ደግሞ having ይለናል። ይሄኛው ደግሞ having ማለት gerund ወይም ደግሞ present participle ነው እና ይሄኛው ጭራሽ እንደዚህ አይነት ለሰንተንስ ስትራክቸር ላለው ልንጠቀመው አንችልም። መልስ ሊሆንበት የሚችለው only probability ሰንተንስ ስትራክቸሩን ከቀየር ነው። ማለትም ለምሳሌ አሁን having enough money made life easier ለምሳሌ አሁን እንደዚህ ማለት እንችላለን። completely ሰንተንስ ስትራክቸሩ ሲቀየር ነው መልስ ሊሆን የሚችል። ስለዚህ ዲ አይሆንም ማለት ነው። እና በዚህ መሰረት የዚህ ጥያቄያችን ትክክለኛ መልስ ቢ ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct proposition፣ ትክክል የሆነውን ፕሮፖዚሽን ለዚህ ሰንተንስ ምረጡ ነው የሚለን። ጥያቄው he is interested dash geography፣ ጥያቄው የሚለን በጂኦግራፊ ኢንተረስት አለው ለማለት እዚህ ላይ መጠቀም ያለብን ትክክለኛው ፕሮፖዚሽን ምን ነው ምርጫዎች እስካሉት ነው የሚለን። የኤ ኦን ይለናል። ኦን መልስ አይሆንም፣ ምክንያቱም ኢንተረስትድ ኦን ኮሬክት የእንግሊሽ ፎርም አይደለም እና ኦን ደግሞ ኮሬክት የሚሆንበት አገባቦች ነው። ለምሳሌ አሁን the book is on the table ለምሳሌ አሁን እዚህ ላይ ኦንን መጠቀም እንችላለን። እዚህ በተጨማሪ ደግሞ he depends on his parents እንደዚህ አይነት ሰንተንስ ስትራክቸሮች ላይ እንጠቀመው እንችላለን። እዚህኛው ላይ ግን መልስ አይሆንም። ቢ ደግሞ አት ይለናል። ይሄን በተመሳሳይ መልስ አይሆንም፣ ምክንያቱም አት ለምሳሌ አሁን ትክክል የሚሆንበት ኤክስፕሬሽን አሁን ለምሳሌ good at English he is good at English ለምሳሌ ማለት እንችላለን። እዚህ በተጨማሪ ደግሞ he laugh at someone እንደዚህ አይነት ነገሮች ላይ እንጠቀመው እንችላለን። እዚህ ላይ ግን አገባቡ ልክ አይሆንም። ስለዚህ መልስ አይሆንም። የሲ ደግሞ ኢን ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ለዚህ ለኢንተረስትድ ኮሬክት የሚሆነው ኤክስፕሬሽን ይሄ ነው።
ኢንተረስትድ ኢን ነው። ሂ ኢዝ ኢንተረስትድ ኢን ጂኦግራፊ ትክክለኛ መልሳችን በዚህ መሰረት ይሆናል። ሌላኛው ቀጣይ ጥያቄያችን ቹዝ ዘ ኮሬክት አርቲክል አማራጮች ካሉ ትክክለኛውን አርቲክል ለዚህ ጥያቄ ምረጡ ነው የሚለን። ጥያቄው የሚለን አይ ሶ ዳሽ ኤሌፋንት አት ዘ ዙ የስተርዴይ ከዙ ውስጥ ኤሌፋንት አይቻለሁ ለሚለው ለዚህ ኮሬክት የሚሆነው አርቲክል የትኛው ነው የሚለን። አይ ሶ ዳሽ ነው የሚለን። ኤ ልናል የመጀመሪያው መልስ አይሆንም፣ ምክንያቱም ኤ ከኮንሶናንት ሳውንዶስ በፊት ነው መጀመሪያ ላይ የምንጠቀመው። ማለትም ለምሳሌ አሁን ኤ ላይን ብለን መጠቀም እንችላለን፣ ከላይን በፊት ማለት ነው፣ ከኮንሶናንት ሳውንድ በፊት። ኤ ታይገር፣ ኤ ዩኒቨርሲቲ፣ ምክንያቱም ዩኒቨርሲቲ የሚጀምረው በዋይ ሳውንድ ነው እና በዚህ መሰረት ኤ መልስ አይሆንም። የቢ ደግሞ አን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም በባውል ሳውንድ ከሚጀምሩ በፊት መጀመሪያ ላይ የምንጠቀመው አን ነው። ማለትም አን ኤሌፋንት፣ አን አፕል፣ አን ሃወር ማለት ነው። ኤ አይ ኦ ዩ ከሆኑ ማለት ነው እና በዚህ መሰረት ትክክለኛ መልሳችን ቢሆናል። ሌላኛው ቀጣይ ጥያቄያችን ቹዝ ዘ ኮሬክት ሰንተንስ ትክክለኛ ሰንተንስ የሆነውን አማራጮች ውስጥ ካሉት ምረጡ ነው የሚለን። የኤ the news are interesting መልስ አይሆንም፣ ምክንያቱም አር የምንጠቀመው ከፕሉራል ናውን ጋር ነው። ማለትም አሁን ለምሳሌ ጥያቄው the stories are interesting ቢሆን ስቶሪስ የሚለው ፕሉራል ነው እና በዚህ መሰረት የምንጠቀመው ከፕሉራል ጋር ነው። ከዚህ አማራጭ ላይ ያለው ደግሞ the news ነው የሚል እና ፕሉራል ስላልሆነ መልስ አይሆንም ማለት ነው። የቢ ደግሞ the news is interesting ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም እዚህ ላይ አገባቡን ስናየው የዚህ ኒውስ የሚለው ፕሉራል ይመስላል ዝም ብለን ስናየው ማለት ነው፣ ግን ትሪት የሚደረገው ግን እንደ ሲንጉላር ነው እና በዚህ መሰረት the news is interesting የሚለው ትክክለኛ መልሳችን ይሆናል ማለት ነው፣ ምክንያቱም ኒውስ ሲንጉላር ነው ስለሆነ ማለት ነው። በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን choose the correct passive form ለዚህ ሰንተንስ ማለትም they built the bridge in 2018 ለዚህ ጥያቄ ኮሬክት የሚሆነው የፓሲቭ ፎርም ከአማራጮች ውስጥ ካሉት የትኛው ነው የሚለን። የኤ the bridge built in 2018 ይለናል። ይሄ መልስ አይሆንም፣ ምክንያቱም ይሄ the bridge built in 2018 የሚለው helping verb ጭራሹን የለውም። ማለትም አሁን ለምሳሌ the bridge built ለምሳሌ ያዝ ላይ was መጠቀም ይችላል። ለምሳሌ the bridge was built in 2018 እንደዚህ አድርጎ መጠቀም ይችል ነበር። ስለዚህ መልስ አይሆንም። የቢ ደግሞ the bridge was built in 2018 ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም አክቲቭ ማለት ፎርሙ ሰብጀክት ፕላስ ቨርብ ፓስት የሆነ ቨርብ ማለት ነው። ከዛ ፕላስ አድርገን ኦብጀክት ነው የምንል። ፓሲቭ ሲሆን ደግሞ ኦብጀክት ፕላስ ወዝን ወይም ዌርን ተጠቅመን ከዛ ፕላስ አድርገን ፓስት ፓርቲሲፕል ማለትም ቨርብ ስሪ ነው የምንጠቀም። ለምሳሌ አሁን አንድ በአክቲቭ ተሰጥቶ ወደ ፓሲቭ እንዴት አድርገን እንደምንቀይረው ኤግዛምፕል ለመስጠት አሁን ለምሳሌ they built the bridge ለምሳሌ አሁን አክቲቭ ነው ወደ ፓሲቭ ስንቀይረው ደግሞ the bridge was built ማለት እንችላለን እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct question tag ትክክል የሆነውን የኩዌሽን ታግን ምረጡ ነው የሚለን ለዚህ ጥያቄ ማለት ነው። you are coming tomorrow dash ለሚለው የኩዌሽን ተስማሚ የሆነው የምርጫ ታግ የትኛው ነው የሚለን። የኤ are you ይላል። መልስ አይሆንም፣ ምክንያቱም እኛው ሌላ የሆነ የፖዚቲቭ ፎርም ነው የያዘ መልስ የሚሆንበት። ለምሳሌ ጥያቄው you aren't coming dash ቢሆን are you እዚህ ላይ መጠቀም እንችላለን እና በዚህ መሰረት ኤውንም ቢ ደግሞ aren't you ይለናል። ይሄ ነው ትክክለኛ መልሳችን የሚሆን፣ ምክንያቱም ፖዚቲቭ የሆነ ስቴትመንት ኔጌቲቭ የሆነ ኩዌሽን ታግ ነው የሚወስድ። ማለትም ለምሳሌ አሁን ጥያቄው you are coming ይላል፣ ማለትም ፖዚቲቭ የሆነ ስቴትመንት ነው። ለዚህ ኔጌቲቭ የሆነ ኩዌሽን ታግ ነው የምንጠቀም፣ ማለትም aren't you ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct sentence ትክክል የሆነውን ሰንተንስ ምረጡ አማራጮች ውስጥ ካሉት ነው የሚለን። ኤ she has lived here since 5 years ይለናል። መልስ አይሆንም፣ ምክንያቱም ሲንስ የምንጠቀመው እንደ ስታርቲንግ ፖይንት ነው እንጂ መጨረሻ ላይ ወይም እንደ ፔሪድ አንጠቀመው። ስለዚህ ኤውን ለምሳሌ አሁን የመልስ ሊሆን የሚችለው she has lived here since 2000 ለምሳሌ አሁን እንደዚህ አድርገን መጠቀም እንችላለን። ሌላ ኤግዛምፕል ለመስጠት she has lived here since January እንደዚህ ብለን መጠቀም እንችላለን። ስለዚህ ኤውንም ቢ ደግሞ she has lived here for 5 years ይለናል። ይሄ ነው ትክክለኛው መልሳችን የሚሆነው፣ ምክንያቱም ፎርን የምንጠቀመው ለፔሪድ ኦፍ ታይም ነው። ማለትም ለምሳሌ for 2 hours for 5 years for a month እንደዚህ ያን ስለምንጠቀመው ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct pronoun ትክክለኛ ፕሮናውንን ለዚህ ሰንተንስ ምረጡ ነው የሚለን። ጥያቄው የሚለን neither John nor his friend brought dash books ነው የሚለን። የኤ his ይለናል። መልስ አይሆንም፣ ምክንያቱም ሂዝ ሲንጉላር ነው። የዚህ የሰጠነ ደግሞ ፕሉራል ሁለት ሰብጀክቶች ስለሆነ ያሉ መልስ አይሆንም እና መልስ ሊሆንበት የሚችለው አሁን ሂዝ ናይዘር ጆን ኖር ብሎ ዳሽ ብራዘር ብሮት ሂዝ ቡክ ቢላውን እዚህ ላይ ሂዝ መጠቀም እንችላለን። ናይዘር ጆን ኖር ሂዝ ብራዘር ብሮት ሂዝ ቡክ እንደዚህ አድርገን መጠቀም እንችል ነበር። ስለዚህ ኤውንም ቢ ደግሞ ሃሪ ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም እዚህ ላይ ያለው ጥያቄው ሲጀመር ነው ፊሜል አይደለም። ስለዚህ ኤውንም የሲ ደግሞ ዴር ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም
ምክንያቱም ብዙ ጊዜ ናይዘር ነው ለሚጠቀም የሰንተንስ ስትራክቸር ፕሮናውናችን የምንመርጠው ለናውኑ ክሎዘስት ለሆነው አማራጭ ነው። ማለትም እዚህ ላይ ያለው ክሎዘስት ናውን ፍሬንድስ ነው ማለትም ፕሉራል ነው ፍሬንድስ ሲሆን እና ማለትም ዜር ብለን የምንጠቀመው እዚህ ላይም ፕሉራል ነው ወይም ቡክስ ነው የምንጠቀም ማለት ነው። ተመሳሳይ አድርገን ነው የምንወስደው እና በዚህ መሰረት ትክክለኛው ሊሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን choose the correct sentence ትክክለኛው ነው ሰንተንስ አማራጮች ውስጥ ካሉ ምረጡ ነው የሚለን። A hardly had I reached the situation when the train left ይለናል። ትክክለኛው ሊሳችን የሚሆነው ነው ምክንያቱም ከሃርድሊ በኋላ እንግሊሽ የሚጠቀመው ኢንቨርዥን ነው ማለትም ሩሉ hardly had plus subject plus past participle plus when ብለን እንቀጥላለን ማለት ነው። ማለትም ለምሳሌ አሁን በኤግዛምፕል ለማየት hardly had I reached the situation when the train left ለምሳሌ እነዚህ አድርገን መጠቀም እንችላለን። በዚህ መሰረት ኤ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የሚለን choose the correct respondent speech for ሙሉ said I am studying English now። ይሄ ሙሉ I am studying English now ላለችው ኮሬክት የሚሆነው ሪስፖንደንት ስፒች የያዘው አማራጭ የትኛው ነው የሚለን የኤ ሙሉ said that she is studying English then ይለናል። መልስ አይሆንም ምክንያቱም ሲጀመር is studying የሚለው የቼንጅ ስትራክቸሩ እንዳልተቀየረ ነው የሚያሳየን እና በዚህ መልስ አይሆንም። መልስ ሊሆንበት የሚችለው ሙሉ said that she is studying English now ቢሆን ለምሳሌ አሁን is studying የሚለው ሙሌ says that she is studying English now says ብንለው ለምሳሌ መልስ ሲሆን ነበር። ስለዚህ ኤውንም ቢ ደግሞ ሙሌ said that she was studying English then ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ከዚህ ቀደም ዳይሬክት ስፒች የነበረው ወደ ሪስፖንደንት ስፒች ወደ ፓስት ስንቀይር የምንጠቀመው ለምሳሌ አሁን I am studying የሚል ካለ ወደ ፓስት ሪስፖንደንት ስፒች ስንቀይረው was studying እንላለን። ናው ከሆነ ደግሞ ዘን አድርገን እንቀይረዋለን ማለት ነው። ናው እነዚህ አሁን ኮሬክት የሚሆነው ሙሌ said that she was studying English then ለምሳሌ አሁን ያስኬዳል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct relative pronoun ለዚህ ሰንተንስ ማለትም the man dash lives next door is a doctor ለሚለው ለዚህ ኮሬክት የሆነ ሪሌቲቭ ፕሮናውን የሆነው አማራጮች ካሉት የትኛው ነው የሚለን የኤ ዊች ይለናል። መልስ አይሆንም ምክንያቱም ዊች ለቲንጎችና ለአኒማሎች ነው የምንጠቀመው እንጂ ለሰው አንጠቀመውም። ስለዚህ መልስ አይሆንም። ለምሳሌ አሁን መልስ ሊሆን የሚችለው the book which I bought is interesting ለምሳሌ አሁን book ቲንግ ስለሆነ ለዚያው መጠቀም እንችላለን። ለዚህ ለማን ግን መጠቀም አይቻልም። ስለዚህ ኤውንም ቢ ደግሞ ሁዝ ይለናል። በተመሳሳይ መልስ አይሆንም ምክንያቱም ሁዝ ፖሴሽንን ነው የሚያሳይ ማለትም ለምሳሌ አሁን መልስ የሚሆነው የነበር the boy dash father is a teacher ቢላው ለምሳሌ ሁዝን መጠቀም እንችላለን ፖሴሽን ወይም ደግሞ ኦኩፔሽንን ለማሳየት ማለት ነው። እና በዚህ መሰረት ቢም አይሆንም። የሲ ደግሞ ሁ ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ሁል የምንጠቀመው አክሽንን ፐርፎርም እያደረገ ላለ ለሰው ነው ማለትም አሁን እዚህ አገባቡ እንደዛ ነው። ዘማን ሁ ሊቭ ኔክስት ዶር ይለናል ማለትም ኔክስት ዶር የሚኖረው ነው እዚህ ላይ አሁን አክሽን ፐርፎርም የሚያደርገው እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን choose the correct sentence ትክክል የሆነውን አማራጮች ካሉ ሰንተንሶች ምረጡ ነው የሚለን የኤ she enjoys to read books ይለናል። መልስ አይሆንም ምክንያቱም enjoy መቼም ቢሆን በኢንፊኒቲቭ ፎሎድ አይደረግም ማለትም to plus verb ማለት ነው። እና አሁን መልስ ሊሆን የሚችለው she wants to read books she plans to read books ለምሳሌ አሁን በዚህ መጠቀም እንችል ነበር እንግዲህ ሌላኛው ያለው ግን በኢንፊኒቲቭ ፎሎድ ስላደረገ መልስ አይሆንም። ስለዚህ አይሆንም ቢ ደግሞ she enjoys reading books ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ከኢንጆይ በኋላ ሁሌም ቢሆን ጀረንዶች ማለትም verb plus ing ነው የምንጠቀም ማለትም አሁን እዚህ ላይ enjoy ነው የሚለና ስለዚህ verb plus ing ስንጠቀም reading የሚለውን እንጠቀማለን ማለት ነው። ስለዚህ ማለትም enjoy reading enjoy playing enjoy watching እነዚህ መጠቀም እንችላለን ማለት ነው። በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct conjunction ትክክለኛውን ኮንጀክሽን ለዚህ ሰንተንስ ምረጡ ነው የሚለው ሰንተንሱ he studied hard dash he failed the examination ነው የሚለና የኤ because ይለናል። መልስ አይሆንም ምክንያቱም because reason ነው የሚሰጥ እና መልስ ሊሆን የሚችለው ለምሳሌ he failed because he didn't study ቢሆንም because እንጠቀማለን ምክንያቱም reason ለመስጠት ማለት ነው። ከላይ ያለው ሰንተንስ ስትራክቸር ግን እንደዚህ አይደለም። ስለዚህ አይሆንም ቢ ደግሞ also ይለናል። በተመሳሳይ መልስ አይሆን ምክንያቱም also ዲፔንደንት ክሎዝ መጀመሪያ ላይ ነው መጀመሪያ ያለበት ወይ የምንጠቀመው እንደዛ ሲሆን ነው ማለትም also he studied hard he failed መጀመሪያ ላይ ነው የምንጠቀመው also በዚህ መሰረት መልስ አይሆንም።
በት ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ከላይ ላይ ያሉ ሁለት አይዲያዎች ኮንትራስት ያደርጋሉ ወይም ደግሞ ይቃረናሉ እና ለዚህ በት እንጠቀማለን ማለት ነው። እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct sentence ትክክል የሆነውን ሰንተንስ አማራጮች ውስጥ ካሉት ምረጡ ነው የሚለን። የኤ each of the boys have a bicycle ይለናል። መልስ አይሆንም፣ ምክንያቱም have ፕሉራል ነው እና መልስ ሊሆን ይችላል። ለምሳሌ the boys have bicycles ቢሆን መልስ ይሆን ነበር ፕሉራል ስለሆነ ማለት ነው። ስለዚህ መልስ አይሆንም። ቢ ደግሞ each of the boys have a bicycle ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም each always ሲንጉላር ነው የሚገልጽ። ስለዚህ hasን ነው ወሰድ ያለበት። ለምሳሌ አሁን ኤግዛምፕል ለመስጠት each student has a notebook የሚያስኬዳል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct sentence ትክክል የሆነውን ሰንተንስ አማራጮች ውስጥ ካሉት ምረጡ ነው የሚለን። የኤ I look forward to meet you ይለናል። መልስ አይሆንም፣ ምክንያቱም ከቱ በኋላ መቼም ቢሆን ኢንፊኒቲቭን ማለትም to meet የሚለው ከላይ ያለው ማለት ነው። እሱን መጠቀም አንችልም እና መልስ ሊሆንበት የሚችለው ለምሳሌ አማራጭ I want to meet you ለምሳሌ እንደዚህ አድርገን መጠቀም እንችላለን። እዚህ በተጨማሪ ደግሞ I hope to meet you እንደዚህ ማድረግ መጠቀም እንችላለን እና በዚህ መሰረት ኤ መልስ አይሆንም። የቢ ደግሞ I look forward to meeting you ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም looks forward to ሁሌም ቢሆን በናውን ወይም ደግሞ በጀረንድ ማለትም በቨርብ ኢንጅ ማለት ነው በእነሱ ነው መከተል ያለበት እና ሩሉ ደግሞ looks forward to plus verb ኢንጅ ነው የምንጠቀም እና በዚህ መሰረት ለምሳሌ አሁን እንደ ኤግዛምፕል ለማየት I look forward to seeing you ለምሳሌ እንደዚህ አድርገን መጠቀም እንችላለን። እዚህ በተጨማሪ ደግሞ we look forward to hearing from you እንደዚህ አድርገን መጠቀም እንችላለን እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct sentence ትክክል የሆነውን ሰንተንስ ምረጡ ነው የሚለን። የኤ she is one of the student who works hard ይለናል። መልስ አይሆንም፣ ምክንያቱም ስቱደንት ፕሉራል ነው መሆን ያለበት ማለትም she is the student who works hard ለምሳሌ እንደዚህ አድርገን መጠቀም እንችላለን እና በዚህ መሰረት ኤ መልስ አይሆንም። የቢ ደግሞ she is one of the student who work hard ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም እዚህ ላይ ያለው ሪሌቲቭ ፕሮናውን ማለትም who ሪፈር የሚያደርገው ስቱደንትስ ነው ማለትም ፕሉራል ነው ማለት ነው እና ይሄ ማለት ቨርቡ ሜን መሆን አለበት ማለትም ወርክ ብቻውን መሆን አለበት። ስለዚህ ትክክለኛ መልሳችን ይሆናል። ለምሳሌ ተመሳሳይ ኤግዛምፕል ለማየት ደግሞ she is one of the students who works hard ያው ለምሳሌ ትክክል ይሆናል እና በዚህ መሰረት የዚህ ጥያቄ ትክክለኛ ፎርም she is one of the students who work hard ይሆናል ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct sentence ትክክል የሆነውን ሰንተንስ ምረጡ ነው የሚለው። ኤ neither the teacher nor the student was present ይለናል። መልስ አይሆንም፣ ምክንያቱም was ከሲንጉላር ነው ጋር ነው የሚሄድ ከላይ ያለው ደግሞ ሲንጉላር አይደለም። ስለዚህ አይሆንም እና መልስ ሊሆንበት የሚችለው ለምሳሌ ኤ neither the students nor the teachers was present እንደዚህ አድርገን ነው ለምሳሌ ከተጠቀመው ትክክለኛ መልስ ይሆን ነበር። ስለዚህ አይሆንም። ቢ ደግሞ neither the teacher nor the students were present ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም neither nor ለሚጠቀም ሰንተንስ ቨርቡ አግሪ የሚያደርገው ከኒረስት ሰብጀክቱ ጋር ነው እና በዚህ መሰረት መሆን ያለበት neither the teacher nor the students were present ትክክለኛ መልሳችን ይሆናል ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን choose the correct sentence አሁን በተመሳሳይ ትክክለኛ የሆነውን ሰንተንስ ምረጡ ነው የሚለን። የኤ scarcely had he entered the room then the lights went out ይለናል። ትክክለኛ መልሳችን አይሆንም፣ ምክንያቱም scarcely ከዌን ጋር ነው እንጂ ከዛን ጋር አብሮ አይሄድም። ስለዚህ አይሆንም እና የትክክለኛ መልሳው ለምሳሌ ሊሆን የሚችለው ለምሳሌ ኖር ሱነር ከዛን ጋር አብሮ ይሄዳል እና በዚህ መሰረት በኤግዛምፕል ለማየት ኖር ሱነር had he arrived than it started raining ለምሳሌ ከዚህ ጋር ይሄዳል እና በዚህ መሰረት አይሆንም። ቢ ደግሞ scarcely had entered the room when the lights went out ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ትክክለኛ የሆነው ስትራክቸር ይጠቀም አማራጭ ይሄ ነው ማለትም scarcely had plus subject plus past participle plus when አርጎ ይቀጥላል ማለት ነው። እንደዚህ አይነት ስትራክቸር የተጠቀመ አማራጭ ነው ማለት ነው። ለምሳሌ ኤግዛምፕሉ scarcely had he entered the room when the lights went out ያው ትክክለኛ መልሳችን ይሆናል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን እናልፋለን። ወደዚህ ጥያቄያችን ከማለፋችን በፊት ደግሞ ከዚህ በኋላ እንደዚህ አይነት የጥያቄ ቪዲዮዎችን በዚህ ቻናላችን ስለምናደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ደግሞ ለብዙ ተመልካቾች እንዲደርስ ቪዲዮውን ላይክ አድርጉልን እና ቀጥታ ወደ መጨረሻው ጥያቄያችን እንለፍ። የመጨረሻው ጥያቄያችን የሚለን choose the correct sentence አሁን በተመሳሳይ ኮሬክት የሆነውን ሰንተንስ ምረጡ ነው የሚለን። የኤ if she studied harder she will pass እናል መልስ አይሆንም፣ ምክንያቱም ይሄ
ምርጫ ሰከንድ ኮንዲሽናልን ከፈርስት ኮንዲሽናል ጋር አቀላቅሏል። ማለትም ይሄ ምርጫውን ትክክል ሊሆን የሚችለው if she studied harder she would pass። ለምሳሌ እንደዚህ ብናደርገው ትክክል ሊሆን ነበር። ስለዚህ ግን ስላቀላቀለ መልስ አይሆንም። ቢ ደግሞ if she studied harder she will pass። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም የፈርስት ኮንዲሽናል ሩሉ if plus present simple ከዛ will plus base verb አድርገን ነው የምንጠቀም። ማለትም አሁን ለምሳሌ በኤግዛምፕል ለማየት if she studied harder she will pass አሁን ትክክለኛው መልሳችን ይሆናል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን በተለያዩ አመት የኢንትራንስ ጥያቄዎች ተደጋግሞ የሚመጡ የግራመር ጥያቄዎችን የሰራንበት ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮአችን ደግሞ በፓርት 2 በተመሳሳይ እንደዚህ ተደጋግሞ የሚወጡ የእንግሊሽ ኢንትራንስ ጥያቄዎችን ይዘላችሁ ምንቀርብ ይሆናል። እና በቀጣይ ቪዲዮአችን እንደለቀቀ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እንገናኝ።